ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እስከ ፍጻሜው አብራችሁን ቆዩ። በአማራ ክልል ሰሜን ሸዋ ዞን ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በተከሰተ የመሬት መንሸራተት አደጋ የ14 ሰዎች ሕይወት ማለፉን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ሸዋ ዞን ሀገረ ስብከት ገልጿል። የዞኑ አደጋ መከላከልና ምግብ ዋስትና መምሪያ ጽሕፈት ቤት በበኩሉ አደጋው መከሰቱን ገልጾ ወደ ቦታው የተቀናጀ ቡድን ማሰማራቱን ነግሯል። የሰሜን ሸዋ ዞን ሀገረ ስብከት ስራ አስኪያጅ መጋቢ አዲስ ነቃ ጥበብ አባቡ በሰጡት ቃል ድንገተኛ አደጋ ነው የተከሰተው። ከክረምቱ መግባት ጋር ተያይዞ ከፍተኛ የሆነ የዝናብ የመብረቅ ድምፅ ስለነበር በዚያ ሳቢያ ነው የመሬት መንሸራተቱ ያጋጠመው ብሏል። 14 ምዕመናን ሕይወታቸው አልፏል፣ 5 ከፍተኛ ጉዳት ደርሶባቸዋል ሲሉም ተናግሯል። የሰላም ለኪ ዋሻ ተንሸራቶ ይህ አደጋ የደረሰው ዛሬ ከጠዋቱ 1 ሰዓት ገደማ መሆኑን አስረድቷል። የሀገረ ስብከቱ ሊቀ ጳጳስ በተገኙበት የ14 ሰዎች ስርዓተ ቀብር መፈጸሙን በአካባቢው ላይ ከዚህ ቀደም መሰል አደጋና የሚያሰጋ ነገር እንዳልነበር ገልጿል። የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት አመራር አደጋው መከሰቱን አረጋግጧል። የጉዳት መጠኑን ለማወቅ ወደ ቦታው ቡድን ተልኳል። ቡድኑ ሲመለስ ብንገልጽ ይሻላል፣ ቡድኑ አልተመለሰም፣ ነገ ነው የሚመለሱት ብሏል። የወረዳው ዋና አስተዳዳሪውን ጨምሮ የወረዳ አስተባባሪ አመራርና የጸጥታ አመራሩ በቦታው በመገኘት ነፍስ ለማዳን መረባረባቸውን ገልጿል። የሕክምና ባለሙያዎችና ማህበረሰቡ በቦታው ተገኝተው የተጎዱ ወገኖችን የመጀመሪያ ሕክምና እርዳታ እንዲያገኙ ብርቱ ትግል ማድረጋቸውን ብፁዕ ሊቀ ጳጳስ አቡነ ቀለሜንጦስ ለሞቱት ጸሎተ ፍትሐት፣ ለተጎዱት ጸሎት፣ ላዘኑ ወገኖቻችን የማጽናኛ ትምህርት ወንጌልና አባታዊ ቃለ በረከት መስጠታቸውንም አስታውቋል። የኤርትራ ወይም ሻዕቢያ ወታደራዊና ሲቪል አመራሮች እንዲሁም የድንበር አካባቢ ነዋሪዎች ሉዓላዊ ድንበር ተሻግረው በኢትዮጵያ የትግራይ ክልል ጉለምህዳ ወረዳ ዝባን ሁጻ በተባለ ስፍራ ተገኝተው ነበር። ይህ የሆነው እሁድ ሐምሌ 26 ቀን ነው። በስፍራው የህወሓት ማዕከላዊ ኮሚቴ አባል ፍስሐ ኃይላይ፣ የትግራይ ኃይል አመራሮች፣ የኤርትራ ወይም ሻዕቢያ ወታደር አመራሮች፣ የኤርትራ ሰንአፍ አካባቢ መንግስታዊ ሲቪል አመራሮች እንደነበሩ ታውቋል። የትግራይ ክልል መገናኛ ብዙሃን የህዝብ ለህዝብ ግንኙነት መድረክ ተካሂዷል ሲሉ ዘግቧል። ከኤርትራ የመጡት የሰንአፍ አስተዳዳሪ አቶ እድሪስ አሊ የኤርትራና ትግራይ ህዝቦች በታሪክ በባህልና በማንነት የተሳሰሩ ናቸው። አሁን በሁለቱ ህዝቦች መካከል የልማት እንጂ የጥይት ድምፅ ሊሰማ አይገባም ብለዋል። የህወሓት ማዕከላዊ ኮሚቴ አባል ፍስሐ ኃይላይ የህዝቦቹ ታሪክ፣ ባህልና ማንነት አንድ መሆኑ እንደተጠበቀ ሆኖ አብሮ በሰላም የመኖርና የመስራት ባህል አላቸው። የጋራ ጠላት ሲገጥማቸውም አብረው ታግለው የሚያሸንፉ መሆናቸውን የደርግን ስርዓት ለመጣል የተደረገውን ትግል አብነት ነው ብሏል። በአብሮነት ጉዞ ውስጥ ችግሮች አልነበሩም ማለት ባይቻልም ዋናው ነገር ሁለቱ ህዝቦች ችግሮቻቸውን አርመው እንዳይደገሙ ከልብ ከሰሩና በመጪው ዕድላቸው ላይ አብረው ከወሰኑ የተሻለ ሰላምና ልማት ማረጋገጥ ይቻላል ሲሉም ገልጿል። የጽምዶ እንቅስቃሴ አካል ነው በተባለው በዚህ ግንኙነት የኤርትራ ወይም ሻዕቢያ ወታደራዊና ሲቪል አመራሮች ድንበር አልፈው ጉለምህዳ ወረዳ ሲገቡ አቀባበል በተደረገላቸው ወቅት የትግራይና ኤርትራ ህዝቦች የሰላምና ልማት ጥምረት ጽምዶ የሚል መልእክት የያዘ ባነር ከፊት ታይቷል። አሁን ላይ ትግራይ ክልልን እያስተዳደሩ ያሉ የህወሓት አመራሮች ከፕሪቶሪያው የሰላም ስምምነት መፈረም በኋላ ከፌዴራል መንግስት ጋር ያለው ግንኙነት ከሻከረው የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ጋር ግንኙነት መጀመራቸው በተደጋጋሚ ሲነገር ቆይቷል። በተለይ የሰላም ስምምነቱ ተፈርሞ ብዙ ሳይቆይ ነበር ግንኙነቶች እንዳሉ ሲነገር የነበረው። ከቅርብ ጊዜ ወዲህ ደግሞ ግንኙነቱ ጽምዶ በሚል ይበልጥ ጠንክሯል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከወራት በፊት ከሻዕቢያ ጋር የሚደረግ ግንኙነት እጅግ የከፋ መዘዝ ይዞ እንደሚመጣ ሲያስጠነቅቁ ነበር። በፕሪቶሪያ ሰላም ስምምነት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈ የኢትዮጵያ መንግስት ማስወገድ የሚቻልበት እድል ካለ ብለ መንቀሽቀሽ በጣም አደገኛ ነው ሲሉ ነበር ያስጠነቀቁት። ሌላኛው በትግራይ ጦርነት ወቅት የፊት ወታደራዊ አመራር የነበሩት ሌተናል ጄኔራል ጻድቃን ገብረትንሳኤ ከወራት በፊት የህወሓት አመራሮች የወንጀል ስራቸውን ወይም የቀድሞ ጦርነት የተገባበትን ውሳኔ ጨምሮ ለመሸፈን ከሻዕቢያ ጋር ሽርክና ወይም ጽምዶ በመፍጠር ጦርነት ለመቀስቀስ እየሰሩ ነው ብለው ነበር። የትግራይ ጄኖሳይድ ኮሚሽን ባጠናው ጥናት በትግራይ ጦርነት ወቅት 75% የግፍና የወንጀል ስራዎችን የሰራው የኤርትራ ሰራዊት እንደሆነ በማመልከት ከኢሳያስ መንግስት ጋር መተባበር ወይም ጽምዶ መፍጠር ጥፋት እንደሚያመጣ በማመን
ህዝቡ የሚደግፈው ተግባር እንዳልሆነና አደገኛ መዘዝ ይዞ የሚመጣ እንደሆነም አስጠንቅቀዋል። ከቀናት በፊት በሱዳን አዋሳኝ ሸረሪና በፌዴራል ኃይሎችና በህወሓት ታጣቂዎች መካከል የነበረው ግጭት ጋብ ቢልም በራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅቱና ፍጥጫው ማየሉን ነዋሪዎች ተናግረዋል። ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ነዋሪ የህወሓት ሰራዊት በራያ ግንባር በጨርጨር በቢሶበርና በሌሎች አካባቢዎች ተሰማርቷል ይላሉ። ህወሓት ሰራዊቶች ብዙ አርሚዎች በራያ ግንባር አሰማርቷል። ለጦርነት ዝግጁ እንዲሆኑ መመሪያ ወርዶላቸዋል። ዝግጅት ያለው አሁን በጨርጨር በኩልና ቢሶበር ነው። በዛ ቦታ መርፌ አካባቢ አለ። ከዚህ በዋጃ ቆቦ በጃሮታ ጀምሮ በዳንያ ለኮ ሰሌን ውሃ በላይ በር በባይባዋ ቁሙጋ ላይ ያለውን አካባቢ ሁሉ ነው ዝግጅቱ። የዋጃን መስመር ተከትሎም የራሳቸውን አርሚ አዘጋጅተዋል። መካናይዝድ ጦርም በማንቀሳቀስ ቦታ እያስያዙ ነው ብሏል። አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ጊዜ ሊጀምር ይችላል የሚሉት የራያ ወረዳ ነዋሪ ጦርነቱ በተጀመረ ቁጥር ጉዳት የሚደርስበት የራያ ማህበረሰብ በእጅጉ ነፃነቱን ይሻል ብሏል። አምነስቲ ኢንተርናሽናል በትግራይ ክልል ዳግም ያንሰራራው ግጭት በዜጎች ላይ ከፍተኛ የሰብአዊ መብት ጥሰት ስጋት መደቀኑን በመግለጽ ክልላዊና ዓለም አቀፋዊ የሰብአዊ መብት ምርመራዎች እንዲጠናከሩ እና ሁሉም ወገኖች ሲቪሎችን እንዲጠብቁ ጥሪ ያቀረበ። የአምነስቲ የምስራቅና ደቡብ አፍሪካ ክልላዊ ዳይሬክተር ቲገሬ ቻጉታ በትግራይ ክልል የኃይል እርምጃዎች ዳግም ማንሰራራት ተጎጂ የማህበረሰብ አባላት ያለምንም ፍትህና ተጠያቂነት ከባለፈው አሰቃቂ ጉዳት ለማገገም እየታገሉ ባሉበት ወቅት ሲቪሎችን ለአዲስ የሰብአዊ መብት ጥሰት ስጋት ያጋልጣል ብለዋል። የአሜሪካ የፌዴራል አቪዬሽን አስተዳደር የቦይንግ አውሮፕላን አምራች ኩባንያ አነስተኛው ሞዴል የሆነውን ቦይንግ 737 ማክስ 7 ለንግድ በረራ አገልግሎት እንዲውል ሰኞ ዕለት ማጽደቁን አስታውቋል። አውሮፕላኑ ለመጀመሪያ ጊዜ ይፋ ከተደረገ ከ10 ዓመታት ገደማ በኋላ የተሰጠው ይህ የእውቅና ማረጋገጫ ኩባንያው ለዓመታት ሲገጥሙት የነበሩትን የደህንነት የጥራትና የምርት ተግዳሮቶች በማለፍ ረገድ እንደ ትልቅ ምዕራፍ ተቆጥሯል። ለረጅም ጊዜ የዘገየው ይህ ማክስ 7 አውሮፕላን የቦይንግ 737 የንግድ አውሮፕላኖች ቤተሰብ አካል ሲሆን ይህ ሞዴል ለኩባንያው ከፍተኛ የገቢ ምንጭ ቢሆንም ላለፉት ተከታታይ ዓመታት የበርካታ ቀውሶች ማዕከል ሆኖ ቆይቷል። የዚህ አውሮፕላን ማረጋገጫ ሂደት እጅግ ሊዘገይ የቻለው በ2018 እና በ2019 በኢንዶኔዥያ እና በኢትዮጵያ 346 ንጹሃን ዜጎችን የቀጠፈው ትልቁን የማክስ 8 አውሮፕላን አደጋ ተከትሎ በተፈጠረው ከፍተኛ የቁጥጥር ማዕቀፍና የቴክኒክ ችግሮች ምክንያት ነው። ኤፍኤኤ ማረጋገጫውን የሰጠው ለዓመታት ተጨማሪ ሙከራዎችን፣ የዲዛይን ለውጦችንና በደህንነት ስርዓቶች ላይ ጥብቅ ግምገማ ካደረገ በኋላ መሆኑን አስታውቋል። ከነዚህም አሳዛኝ አደጋዎች በኋላ አስተዳደሩ የቦይንግ አውሮፕላኖችን የሚያጸድቅበትን አሰራር ሙሉ በሙሉ የቀየረ ሲሆን በኩባንያው ላይ የሚያደርገውንም ጥብቅ ክትትል ከማክስ 7 ፈቃድ አሰጣጥ በኋላም እንደሚቀጥል አሳስቧል። ኢራን ጦርነቱን ማስፋፋት እንደማትፈልግ ተገለጸ። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ኢራን ቀጠናዊ ግጭቱን ለማስፋፋት ፍላጎት እንደሌላት ገልጸው ሀገራቸው የራሷን ድንበርና ሉዓላዊነት ለመጠበቅ የሚያስፈልገውን እርምጃ ግን እንደምትወስድ አስታውቋል። ፕሬዝዳንቱ እንደገለጹት ኢራን ለውጊያ መስፋፋት ሳይሆን የግጭቱ መባባስ እንዲቆም ትፈልጋለች። ሆኖም በሀገሪቱ ላይ የሚደረግ ማንኛውም ጥቃት ከቀጠለ ተገቢውን ምላሽ እንደምትሰጥ አመልክቷል። ይህ መግለጫ በቀጠናው ያለው ውጥረትና የዲፕሎማሲ ጥረቶች በቀጠሉበት ወቅት የተሰጠ ሲሆን ኢራን ከወታደራዊ ግጭት ይልቅ ውጥረቱ እንዳይባባስ የሚያስችል መንገድ እንደምትመርጥ የፕሬዝዳንቱ ንግግር ያመለክታል። ለሰዓቱ ያስኩላችሁ ሰበር መረጃዎች እነን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ደህና ሁኑ።